በቅርቡ ይፋ የሆነው የፔንታጎን ሪፖርት እንደሚያመለክተው ቻይና በአዲሶቹ የሚሳኤል ማስጀመሪያ ጉድጓዶቿ ውስጥ ከ100 በላይ አህጉር አቋራጭ ባላስቲክ ሚሳኤሎችን አይሲቢኤምስ ጭናለች። ይህ እርምጃ ቤጂንግ የጦር መሳሪያ ቁጥጥር ድርድሮችን እንደማትፈልግ ማሳያ ተደርጎ ተወስዷል። እንደ ፔንታጎን መረጃ ቻይና ከሞንጎሊያ ጋር በሚያዋስናት ድንበር አቅራቢያ በሚገኙ 3 ዋና ዋና የሚሳኤል ማስጀመሪያ ሜዳዎች ላይ ከ100 በላይ የዲኤፍ 31 አይነት በጠንካራ ነዳጅ የሚሰሩ አህጉር አቋራጭ ሚሳኤሎችን አከማችታለች። ቀደም ሲል እነዚህ ማስጀመሪያ ጉድጓዶች መኖራቸው ቢታወቅም አሁን ግን ሚሳኤሎቹም በውስጣቸው መጫናቸው ታውቋል። ቻይና በአሁኑ ወቅት የኒውክሌር ትጥቋን በማዘመን እንዲሁም በማስፋፋት ረገድ ከማንኛውም የኒውክሌር ባለቤት ሀገር በበለጠ ፍጥነት እየተጓዘች እንደሆነ መሰረቱን በቺካጎ ያደረገው ቡሌቲን ኦፍ ዘ አቶሚክ ሳይንቲስትስ ወይም የአቶሚክ ሳይንቲስቶች መጽሔት ገልጿል። በሪፖርቱ ስለ ቻይና የኒውክሌር አረር ብዛት እንደተብራራው እንደ አውሮፓውያኑ የዘመን ቀመር በ2024 የቻይና የኒውክሌር አረር ክምችት ከ600 በታች ይገኝ የነበረ ሲሆን ይህም ካለፉት ዓመታት ጋር ሲነጻጸር የምርት ፍጥነቱ መጠነኛ ቅናሽ ማሳየቱን ነው። ነገር ግን ቤጂንግ አሁን ባላት ፈጣን ጉዞ ከቀጠለች እስከ ፈረንጆቹ 2030 ድረስ ከ1000 በላይ የኒውክሌር አረሮች ይኖሯታል። ቤጂንግ በበኩሏ ይህን ሪፖርት ቻይናን ለማጠልሸትና ዓለም አቀፉን ማህበረሰብ ለማሳሳት የተደረገ ጥረት ስትል አጣጥለዋለች። የቻይና ኤምባሲ እንደገለጸው ሀገሪቱ የምትከተለው የመከላከል ስትራቴጂ እንደሆነና የኒውክሌር ኃይሏ ለብሔራዊ ደህንነት ከሚያስፈልገው አነስተኛ ደረጃ ላይ መሆኑን ገልጿል። የፔንታጎን ሪፖርት ቻይና የታይዋን ጉዳይን በተመለከተ ያላትን እቅድ አትቷል። ቻይና እስከ 2027 ማብቂያ ድረስ የታይዋንን ጦርነት አሸንፋ ለማውጣት የሚያስችል ዝግጅት እያደረገች እንደሆነ ሪፖርቱ ገልጿል። ቤጂንግ ታይፔን ከቻይና ጋር ለመቀላቀል ኃይልን የመጠቀም አማራጭን እስካሁን አልተወችም። ሪፖርቱ እንደሚያሳየው ቻይና ከ2400 እስከ 3200 ርቀት ላይ ጥቃት የመሰንዘር አቅሟን ያሳደገች ነው። ይህም በአካባቢው ያለውን የአሜሪካ ወታደራዊ መገኘት አደጋ ላይ የሚጥል ነው። የቻይናው ፕሬዝዳንት ሺ ጂንፒንግ በሀገሪቱ ጦር ውስጥ ባካሄዱት የጸረ ሙስና ዘመቻ ባለፉት 18 ወራት ውስጥ ብቻ ቢያንስ 26 ከፍተኛ የጦር መሳሪያ ኩባንያ ኃላፊዎች ከስልጣን ተወግደዋል ወይም ምርመራ የተደረገባቸው ነው። ይህ እርምጃ በረጅም ጊዜ የጦር ኃይሉን ቢያጠናክረውም በአጭር ጊዜ ግን የኒውክሌር ዝግጁነት ላይ ተጽዕኖ ሊያሳድር እንደሚችል ፔንታጎን ገምቷል። በሙስና ምርመራው ምክንያት የቻይና ትልልቅ ወታደራዊ ኩባንያዎች ገቢ ባለፈው ዓመት ቀንሷል። የፔንታጎን መረጃ ቻይና በዓለም አቀፍ ደረጃ ያላትን የወታደራዊና የኒውክሌር ተጽዕኖ ለማሳደግ በከፍተኛ ፍጥነት የሰራች መሆኑን ያሳያል። ይህ ደግሞ በፓሲፊክ ውቅያኖስ አካባቢ ያለውን የኃይል ሚዛን የሚቀይርና ከአሜሪካ ጋር ያለውን ስልታዊ ፍልሚያ የሚያጋግል ነው። የኒውክሌር መሳሪያ ቁጥጥር ስምምነቶች አለመኖርና የዲፕሎማሲያዊ ንግግሮች መቋረጥ ዓለምን ወደማይታወቅ የኒውክሌር ፉክክር ውስጥ ሊከታት ይችላል የሚል ስጋት በባለሙያዎች ዘንድ እያየለ መጥቷል። የቻይና ጦር አውሮፕላኖች በየቀኑ የታይዋንን የአየር መከላከያ መለያ ቀጠና አዲዝን ይጥሳሉ። ይህም የታይዋን አብራሪዎችና አውሮፕላኖች እንዲደክሙና ትኩረት እንዲያጡ ለማድረግ ነው። ቤጂንግ ታይፔን በባህር ለመክበብ የሚያስችላትን ትልቅ ወታደራዊ ልምምድ በየጊዜው ታካሂዳለች። ታይዋን ራሷን ለመከላከል የተለያዩ እርምጃዎች የወሰደች ሲሆን የወጣቶችን የግዴታ ውትድርና ጊዜ ከ4 ወር ወደ 1 ዓመት ከፍ አድርጋለች። ከአሜሪካ ዘመናዊ የኤፍ-16 ጀቶችን የሃርፑን ሚሳኤሎችንና የታንክ መከላከያ መሳሪያዎችን ያገኘች ነው። ይህ ብቻም ሳይሆን ባለፈው ሳምንት በታይፔና በዋሽንግተን መካከል የ11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነት ተፈርሟል። ይህም በአሜሪካና በቻይና መካከል ያለውን የጂኦፖለቲካዊ ፍጥጫ ወደ አዲስ ምዕራፍ ያሸጋገረ ታሪካዊ ክስተት ሆኗል። የጦር መሳሪያ ሽያጭ ጥቅሉ በአይነቱም ሆነ በገንዘብ መጠኑ አሜሪካ እስካሁን ለታይዋን ከፈቀደችው ሁሉ ትልቁ ሲሆን የቀጠናውን የኃይል ሚዛንና የዲፕሎማሲ ግንኙነት በእጅጉ የሚቀይር ነው። ይህ የጦር መሳሪያ ዝግጅት ታይዋን አሲሜትሪክ ዋርፌር ወይም ሚዛናዊ ያልሆነ ውጊያ ስትራቴጂን እንድትከተል ታስቦ የተደረገ ነው። ይህም ማለት ታይዋን በሰው ኃይልና በከባድ መሳሪያ ከምትበልጣት ቻይና ጋር ፊት ለፊት ከመጋጠም ይልቅ ተንቀሳቃሽ ጥቂት ሰው የሚፈልጉ ነገር ግን ከፍተኛ ጉዳት የሚያደርሱ ዘመናዊ ቴክኖሎጂዎችን በመጠቀም ራሷን መከላከል መቻል ነው። የትራምፕ መንግስት ይህን ግዙፍ ሽያጭ የፈቀደበት የመጀመሪያው ምክንያት ፒስ ትሩ ስትሬንግዝ ወይም ሰላምን በጥንካሬ በሚል መሪ ሲሆን ይህም አሜሪካ የታይዋን የመከላከያ አቅም መጎልበት ቻይናን ጥቃት ከመሰንዘር ያግዳታል የሚል እምነት ስላላት ነው። የታይዋን መከላከያ ጠንካራ በሆነ ቁጥር ቤጂንግ ደሴቷን በኃይል ለመውሰድ የምታደርገው ጥረት የሚያስከፍላት ዋጋ ከፍተኛ ስለሚሆን ጦርነትን የመቀስቀስ ፍላጎቷ እንደሚቀንስ ዋሽንግተን ሂሳባዊ ስሌት እንደሰራችም ይነገራል። የዋሽንግተንን ደጅ ከመጥናት ባሻገር ታይፔ በራሷ አቅም ሰርጓጅ መርከቦችንና ድሮኖችን ማምረት ጀምራለች። ፔንታጎን እንደገለጸው የፈረንጆቹ 2027 ወሳኝ ዓመት ተደርጎ የሚወሰደው የቻይናው ፕሬዝዳንት ሺ ጂንፒንግ ጦር ኃይሉ እስከዚያ ጊዜ ድረስ ታይዋንን ለመያዝ የሚያስችል ወታደራዊ ብቃት እንደሚያሟላ ትዕዛዝ ስለሰጡ ነው። ይህ ማለት ግን የግድ ጦርነት ይነሳል ማለት ባይሆንም ቻይና በኃይል የመውሰድ አቅሟ ከፍተኛ ደረጃ ላይ የሚደርስበት ጊዜ ነው። የቤጂንግ የኒውክሌር ትጥቅ መጨመር ዋና ዓላማው ታይዋን ላይ ጦርነት ቢነሳ አሜሪካ ጣልቃ እንዳትገባ ለማስፈራራት ነው። ቤጂንግ ጠንካራ የኒውክሌር አቅም ካላት ዋሽንግተን ታይዋንን ለመርዳት ስትወስን የኒውክሌር ጦርነት ስጋት ስለሚያድርባት ልታመነታ ትችላለች የሚል ስሌት ቤጂንግ ዘንድ
ዘንድ አለ። በሁለቱ ሀገራት መካከል ያለው የባህር ኃይል ፉክክር በአሁኑ ወቅት በዓለም ላይ ካሉ ወታደራዊ ውጥረቶች ሁሉ እጅግ ከፍተኛው ነው። ይህ ውድድር በተለይ በደቡብ ቻይና ባህርና በታይዋን የባህር ወሽመጥ አካባቢ ያተኮረ ነው። በአሁኑ ወቅት ቤጂንግ በባህር ኃይል መርከቦች ብዛት ከዓለም አንደኛ ደረጃ ላይ ትገኛለች። ከ370 በላይ የጦር መርከቦች ያሏት ሲሆን ይህ ቁጥር እስከ 2030 ድረስ ወደ 435 እንደሚጠጋ ይገመታል። ቻይና በመርከብ ግንባታ ያላት ፍጥነት ከአሜሪካ እጅግ ይልቃል። ዋሽንግተን ወደ 290 የሚጠጉ መርከቦች ቢኖሯትም በመርከቦቹ መጠን እንዲሁም በቴክኖሎጂ አቅም አሁንም በቀዳሚ ስፍራ ትገኛለች። በተለይም 11 ግዙፍ የኒውክሌር ኃይል አውሮፕላን ተሸካሚ መርከቦች ያሏት ሲሆን ቻይና ግን ገና በሶስተኛዋ አውሮፕላን ተሸካሚ መርከብ ፉጂያን ላይ ትገኛለች። የባህር ኃይል የበላይነት የሚለካው ደግሞ በአውሮፕላን ተሸካሚ መርከቦች ነው። የዋሽንግተን መርከቦች በዓለም ዙሪያ ተሰማርተው ጥቃት የመሰንዘር አቅም አላቸው። እያንዳንዱ መርከብ እስከ 90 የሚደርሱ ዘመናዊ የጦር አውሮፕላኖችን መሸከም ይችላል። የቤጂንግ አውሮፕላን ተሸካሚ መርከቦች አሁንም በሙከራና በልምምድ ላይ ናቸው። ሆኖም አዲሷ ፉጂያን የተባለች መርከብ እንደ ዋሽንግተን መርከቦች አውሮፕላኖችን በኤሌክትሮማግኔቲክ ካታፑልት የማስወንጨፍ አቅም ስላላት የአሜሪካን የበላይነት በከፍተኛ ሁኔታ የተገዳደረች ትገኛለች። ቻይና ከአሜሪካ ጋር በባህር ላይ ቀጥተኛ ግጭት ውስጥ ከመግባት ይልቅ አሜሪካ ወደ ቻይና ባህር እንዳትገባ የማድረግ ስትራቴጂ ትከተላለች። ቤጂንግ የአውሮፕላን ተሸካሚ መርከብ ገዳይ የሚባሉ እንደ ዲኤፍ-21ዲ እና ዲኤፍ-26 ያሉ ሚሳይሎችን አዘጋጅታለች። እነዚህ ሚሳይሎች የአሜሪካ መርከቦች ወደ ቻይና ጠረፍ ሳይጠጉም ከሩቅ እንዲመቱ ታስበው የተሰሩ ናቸው። ከዚህ በተጨማሪም ቤጂንግ በደቡብ ቻይና ባህር ላይ ሰው ሰራሽ ደሴቶችን በመስራት ወታደራዊ መሰረቶችን እንዲሁም የሚሳይል መከላከያዎችን አሰማርታለች። ምንም እንኳን የቤጂንግ አመጣጥ አስፈሪ ቢሆንም ሀያለው አሜሪካ በአሁኑ ወቅት ድምጻቸውን ሳያሰሙ ተግባራቸውን በሚገባ ለማከናወን የተሰናዱ ሀያል የኒውክሌር ሰርጓጅ መርከቦች አሏት። እነዚህ መርከቦች ሳይታወቁ የቻይናን የባህር ዳርቻዎች የማሰስና የመምታት አቅም አላቸው። ቻይናም በአንጻሯ የሰርጓጅ መርከቦቿን ድምጽ ለመቀነስና የማሰስ አቅማቸውን ለመጨመር ከፍተኛ ኢንቨስትመንት ያደረገች ነው። እንዲሁም የባህር ውስጥ ድሮኖችን በስፋት ማሰማራትም ጀምራለች። የባህር ኃይል ፉክክሩ ዋናው ግብ ኢንዶ ፓሲፊክ ተብሎ የሚጠራውን ቀጠና ማን ይቆጣጠረዋል የሚለው ነው። ቻይና የራሷን የባህር ዳርቻዎችንና ታይዋንን ሙሉ በሙሉ ለመቆጣጠር ስትፈልግ፣ አሜሪካ ደግሞ ፍሪደም ኦፍ ናቪጌሽን ወይም የባህር ላይ ነጻ ዝውውር መብት በሚል ስም የቻይናን መስፋፋት ለመግታት ትሰራለች። መረጃዎች እንደሚያሳዩት ቤጂንግ በደቡብ ቻይና ባህር ላይ በዓለም አቀፍ ሕግ እውቅና የሌላቸውን ሰው ሰራሽ ደሴቶች በመገንባት ወታደራዊ ካምፖችን መስርታለች። ይህ እርምጃ ፊሊፒንስን፣ ቪየትናምንና ጃፓንን ለስጋት የዳረገ ሲሆን አሜሪካ የባህር ላይ ነጻነትን ለማስከበር በሚል የኒውክሌር ሰርጓጅ መርከቦቿን በቀጠናው ያዘዋወረች ነው። የፓሲፊክ ውቅያኖስ ሞገድ ዛሬ የሁለቱ ሀገራት ወታደራዊ መርከቦች መተላለፊያ ሆኗል። ዋሽንግተን ከአውስትራሊያና ከእንግሊዝ ጋር በመሆን AUKUS የተባለ ስምምነት በመፍጠር ለአውስትራሊያ የኒውክሌር ሰርጓጅ መርከቦችን ለመስጠት የሰራች ነው። እንዲሁም ከጃፓንና ፊሊፒንስ ጋር ወታደራዊ ትብብሯን አጠናክራለች። ቻይና ከሩሲያ ጋር በመሆን በፓሲፊክ ውቅያኖስ የጋራ የባህር ኃይል ልምምዶችን በማካሄድ አሜሪካን ለመመከት የሞከረች ነው። የፖለቲካ ተንታኞች እንደሚሉት የሁለቱ ሀገራት ፍጥጫ ዓለምን በሁለት ጎራ የመክፈል አዝማሚያ አለው። በአንድ በኩል በአሜሪካ የሚመራው የምዕራባውያን ዴሞክራሲያዊ ጥምረት፣ በሌላ በኩል ደግሞ ቻይናና ሩሲያ የሚመሩት አማራጭ የዓለም ስርዓት የተፈጠረ ነው። በአሜሪካና በሩሲያ መካከል ያለው ኒው ስታርት የተሰኘው የኒውክሌር ትጥቅ ቁጥጥር ስምምነት በቅርቡ ሊያበቃ ነው። ይህ ስምምነት ሁለቱ ሀገራት እያንዳንዳቸው ከ1500 በላይ የኒውክሌር ራሶችን እንዳያሰማሩ ይገድባል። ፕሬዚዳንት ትራምፕ ከቻይናና ከሩሲያ ጋር አዲስ የኒውክሌር ስምምነት ለመፍጠር ፍላጎት ቢኖራቸውም ቻይና ግን ለእንዲህ አይነቱ ውይይት ፍላጎት እንደሌላት ፔንታጎን ገልጿል። ይህም በሶስቱ ሀያላን ሀገራት መካከል አዲስ የኒውክሌር ፍልሚያ ሊቀሰቀስ ይችላል የሚል ስጋት ፈጥሯል።